ሁሉን የምትይዝ እግዚአብሔር ስለሞቱ አባቶቻችን እንለምንሃለን፣ እናምናለን። በለመለመ ቦታና የዕረፍት ውሃ ባለበት ነፍሳቸውን ለዘላለም ይዘን ትንሣኤን በሰማዕባት ቀን ሥጋቸውን ማስነሳት እንዳስተባብር ዘንድ በማይታበል ተስፋ መንግሥተ ሰማያትን አድል። ለነፍሰ ኩሎሙ ሕዝበ ክርስቲያን ለነፍሰ ኩሎሙ ሕዝበ ክርስቲያን ለነፍሰ ኩሎሙ ሕዝበ ክርስቲያን አቤቱ የአገልጋዮችን የሕዝበ ክርስቲያንን ነፍስ ማራ። ነፍሳቸውን መንገድ ነጻ አድርገህ ያለ መከልከልና ያለ ምቀኝነት በሚገባው ጊዜ ስጣቸው። ሥጋቸውን ከነፍሳቸው ጋር አስተባብር አስነሳ። መንግሥተ ሰማያትን አድላቸው። እንዳዘጋጀላቸው መጠን የሚያሳርፍና የሚያረጋጋ ለሰዎቻቸው ለቤተሰቦቻቸው ላክ። የሚያሳርፍና የሚያረጋጋ ለሰዎቻቸው ላክ። የሚያሳርፍና የሚያረጋጋ ለቤተሰቦቻቸው ላክ። ጠባቂ ሆነ አድል በክርስቶስ በእርሱ ያለ ክብር ላንተ ይገባል። ከእርሱ ጋር ከመንፈስ ቅዱስም ጋር በናዝዞሙ አስተስሆሙ በክርስቶስ ዘወቱ ለከ ምስሌው ምስለ ቅዱስ መንፈስ ስብሐቱ ይእዜን ወዘልፈኔ ወለዓለመ ዓለም። ሰላም ወወልድ ወመንፈስ ቅዱስ ወፍቅር ለእግዝእትነ ማርያም ሞገሰ መስቀሉ ሀብተ ረድኤቱ ለእግዚእነ አምላክነ ወመድኃኒነ ኢየሱስ ክርስቶስ ወትረጅር ሀቅም እንደው ለኩልክሙ እስከ ለዓለም እግዚኦ
ላይሶን ኪርያ ላይሶን ኪርያ ላይሶን
መስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ ናሁ አሐዱ አምላክ እግዚአብሔር አብ ኀዜ ኩሉ ገባሬ ሰማያት ወምድር ዘያስተምር እያስተምር ነምነው ኢየሱስ ወራፋን ዘለም ዘው ኩሉ ተሰራለ መገረና አምላክ ዘማ አምላክ ይህ ቃል የተናገረው ሐዋርያው ቅዱስ ጳውሎስ ነው። ይህንን መልእክት ያስተላለፈበት ምክንያት የክርስትናው ዓለም ዝም ብሎ የሚኖር ሳይሆን መከራ ያለበት፣ ስቃይ ያለበት፣ ፈተና ያለበት፣ ለአንበሳ የሚጣሉበት፣ በሰይፍ የሚቆረጡበት ዓለም የሚኖር ክርስቲያን ሁሉ በቀላል በዚህ ዓለም ሃይማኖቱን አያካሂድም፣ አያመልክም። ምክንያቱም ጥንተ ጠላታችን ዲያብሎስ የእኛን መዳን የእኛን ወደ እግዚአብሔር መንግሥት መቅረብ ስለማይፈልገው ዘወትር ለኛ ጉድጓድን ሲቆፍርልን ይኖራል። በመሆኑም ጌታችን መድኃኒታችን ኢየሱስ ክርስቶስም ቅዱሳን ሐዋርያትን ከጠራቸው በኋላ እነሆ እኔ ወደ ዓለም እልካችኋለሁ፣ ወደ ዓለም ስትሄዱ ደግሞ እንደ እባብ ብልሆች እንደ ርግብ የዋሆች ሁኑ። በእኔ ስም ስለተጠመቃችሁ በእኔ ስም ስላመናችሁ ዓለም ይጠላችኋል። እናንተ ከዓለም አይደላችሁምና ዓለም ስላልተገባችሁ ዓለም እናንተን ይገድላችኋል። ዓለም እናንተን ይነቅፋችኋል። ዓለም እናንተን ወደ እቶነ እሳት ይጥላችኋል። ዓለም እናንተን ከጉባኤ ይለያችኋል። ወዘአዝለፈ ትዕግሥቶ ውእቱ ይድኅን፣ እስከ መጨረሻው የሚጸና ግን እሱ ይድናል ብሎ ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 10 ቁጥር 16 ላይ ለጊዜው ለቅዱሳን ሐዋርያት ፍጻሜው ግን እስከ ዓለም ፍጻሜ ለሚነሱ ክርስቲያኖች ሁሉ ይህን ቃል ይህን መልእክት አስተላልፏል። በመሆኑም ክርስትና ወደ በደል ሆኖባቸው በየትኛውም ዓለም የሚኖሩ ክርስቲያኖች ይገደላሉ። አሟሟታቸው በከፋ አሟሟት እየሞቱ እናያቸዋለን። ከቤታቸው ከርስታቸው ሲፈናቀሉ፣ ቤታቸው ሲቃጠል፣ ስጋቸው ሲቆራረጥ፣ በጫካ ሲጣሉ፣ ንብረታቸው ሲዘረፍ፣ ሲገረፉ፣ ሲገፈፉ በኖሩበት ተወልደው ባደጉበት በቀያቸው ዓይናቸው እያየ ንብረታቸው ሲቃጠል፣ እናት ልጇ፣ ልጅ አባቱ፣ አባት እናት አባቱ ሲሞት እንደ ቀልድ የሚታይበት ዘመን ሆኗል። በተለይም በሀገራችን በኢትዮጵያ ያቺ ሀገር እግዚአብሔር ትባል የነበረ የአንድ ሰማዕት እንኳ ደም ያላፈሰሰች የውጭ ቅኝ ግዛት እንኳ ያልያዛት የአሕዛብ ኮቴ ያረገጣት ተብሎ ይነገርላት የነበረችው ሀገራችን ኢትዮጵያ ዛሬ በኢትዮጵያ መዋል ማደር
ብርቅ እየሆነ መጥቷል። በኢትዮጵያ ብቻ አይደለም፣ በየትኛውም ዓለም ያሉ ኢትዮጵያውያን እየሞቱ ነው፣ እየተጨፈጨፉ ነው። ቋንቋቸው አላዳናቸው፣ አነዋወራቸው ሀገር መውጣታቸው አላዳናቸው። ዕዳ በደል የሆነባቸው የሁሉ ግን ዕዳ በደል ሃይማኖታቸው ነው። ሃይማኖታቸው ዕዳ በደል ሆኖባቸው ሀገራቸው ላይ መኖር አልቻሉ፣ በውጭ ዓለም መኖር አልቻሉ። ይህ ነገር እንዲቆም ግን መፍትሄው እግዚአብሔር ብቻ ነው። ወደ እግዚአብሔር መጮህ ነው። ጩኸታቸውን የሚሰማ ስላልተገኘ እግዚአብሔር አለቀላቸው ተብለን ዓለምን የሚያንቀጠቅጠው በሽታ ደዌ እንኳ መጥቶ እንዳንድ ልብ መካሪ እንዳንድ ቃል ተናጋሪ ሆነን ወደ እግዚአብሔር ስንጮህ ጩኸታችንን ሰምቶ ሀገራችን ኢትዮጵያንም ዓለምንም ይቅር ብሏል። ዛሬም እኛ መለያየታችንን መከፋፈላችንን አንዱ ሞቶ አንዱ ቁሞ ማየትን ይህን የመከራ ዘመን በቃችሁ እንዲል እግዚአብሔር ወደ እግዚአብሔር ልንጸልይ ይገባል። ያለበለዚያ መፍትሄ ስለሌለ ሌላ አማራጭ ስለሌለ ራሔል አቤት ተናዘዞ ትበኪ ላይ ለደቂቃ ተናዘዞ ለጊዜ ላይ ራሔል ስለ ልጆቿ ስታለቅስ ለቅሶ መተውን መረጋጋትን እምቢ አለቻል። እስመ ይኮንዋ ውሉዳ ውሉድ ልጆቿ ልጆችን አልሆኗትምና ይላል። የሚያረጋጋት የሚያጽናናት አጣች። ጥንቱን ለልማዱ አንዱን አንዱ ያጽናናው ነበረ። በራሔል ዘመን ግን የተከናወነው እንደ ዛሬው ክርስቲያኖች እንደሚሞቱበት ሁሉም በየደጁ የሚሞቱ አለና አንዱን አንዱ የሚያጽናናው አጣ ይላል። ወገኖች በጣም ያሳዝናል፣ ይዘገንናል። ከሞቱ አሟሟቱ ነው። ሞትስ አይቀርም አሟሟታቸው አስከሬናቸው እንኳ በከፋ መንገድ እና እግዚአብሔር የመከራ ዘመን እንዲያርቅ መጸለይ ብቻ ነው ተግባሩና ከኛ የሚጠበቀው ሌላ መፍትሄ ሌላ አማራጭ ስለሌለን ማለት ነውና አምላካችን የመከራውን ዘመን በቃችሁ ይበለን። እነዚህን በሃይማኖታቸው ምክንያት ያረፉትን ወገኖቻችንን እረፍተ ነፍስ ሰጥቶ በመንግሥተ ሰማያት ያሳርፍልን። በዚህ ተሰባስበን እግዚአብሔርን ለማምለክ እሱ በተወለደበት እሱ በተመላለሰበት ድንግል ማርያም በተመላለሰችበት በዚህ ቅዱስ ቦታ ተሰባስበን እንዲህ አምረንና ተውበን እግዚአብሔርን እንድናመልክ ቅዱስ ሥጋውንና ክቡር ደሙን እንድንቀበል ስለፈቀደልን አምላካችን ስሙ የተመሰገነ ይሁን። ቀሪ ጊዜያችንን ይባርክልን።